بسم الله الرحمن الرحيم الحمد لله الذي نزل الكتاب هدى ورحمة ولكل شيء تبيانا والصلاة والسلام على سيدنا محمد المبعوث بالمكارم والآداب عرفانا وصيانا وعلى آله وصحبه وحامل القرآن إدمانا وكيانا أما بعد فالسلام عليكم ورحمة الله تعالى وبركاته التبيان في آداب حملة القرآن بتسنيو كتابات اللاي كبال فصل كتل فصلا إن شاء الله زاري يمنا يهونال بزاري فصلات اللاي يمنا يو قرآن لمقرات يتمرط جيزياتوش من ناتشو يميلون إن شاء الله يمنا يهونال درساتنا سندمت لله مالتن النرسا قال الحافظ النووي رحمه الله تعالى فصل في الأوقات المختارة للقراءة قراءة لمقرات ويمدمو قرآن لمقرات يتمرط وقتوش جزياتوش من ناتشو يميلون إن شاء الله اعلم أن أفضل القراءة ما كان في الصلاة قرآن لمقرات بلاج جزياتوش ميبالوت باتك عليك جزياتوش صلاة استنو يعني عند سو كصلاة كم يقرانا صلاة استهونو كم يقرا يتشالو يتኛው ነው صلاة استهونو ቢቀራነው ምክንያቱም ሁለት የተለያዩ ነገራቶችን በውስጡ እየሰበሰበ ነውና በሰውነት ከሚሰሩ ዒባዳዎች ውስጥ ትልቁን አጅር የምናገኝበትን ሶላትን እየፈጸመ ነው በውስጡ ደግሞ ቁርአንን እየቀራ ነው ስለዚህ በላጩ ጊዜ ሶላት ውስጥ የሚቀራ ቁርአን ነው በላጩ ጊዜ ሶላት ውስጥ መቅራት ነውና ከምንም በላይ أفضل القراءة ما كان في الصلاة ይላሉ ومذهب الشافعي وغيره أن تطويل القيام في الصلاة أفضل من تطويل السجود وغيره عند إمام الشافعي رضي الله عنهن ليلوچم علماء مذهب عند سو صلاة بميسجدበት ሰዓት سجودن ከሚያስረዝም ይልቅ قراءة ያለበትን قيام ማስረዘም ይወደዳል سجودن ከማስረዘም ይልቅ قراءة ያለበትን قيام يعني ቆሞ ብዙ ቁርአንን ቢቀራ ይሻላል سجود ውስጥ ሆኖ ዚክሮችን ከሚያበዛ ይላሉ ይህ ደግሞ ከነብያችን አለይሂ ሰላቱ ወሰለም የተያዘ የሆነና የመጣልን የሆነ ነገር ነው እንደምታውቁት በተለያዩ ሐዲሶች ነብያችን አለይሂ ሰላቱ ወሰለም የሌሊት ሶላትን ለመስገድ በሚቆሙበት ሰዓት በአንዳንድ ሪዋያዎች ደግሞ ሱረቱል በቀራን ሱረቱ አሊ ዒምራንንና ሱረቱ አኒሳን የቀሩበት ሁኔታ አለና ቂራአውን የሚቀራረብ የሆነ ሩኩዕና ስጁድ አደረጉ ነው የሚለው እንጂ ያን ያክል ወይም ደግሞ ከዛ ይበለጠ የሚል ሪዋያ የለምና የበለጠው እንደ ኢማሙ ነሻፊዒ መዝሐብና እንደ ሌሎችም ስጁድን ከማስረዘም ይልቅ ቂራአን ማስረዘም የተሻለ ነው وأما القراءة في غير الصلاة أما كصلاة ሆኖ መቅራት የፈለገ ሰው የበለጠ ወቅቶች ደግሞ አሉት እንዳጠቃላይ ተነጋገርም በላጩ ሶላት ውስጥ ሆኖ መቅራት ነው ከሶላት ውጭ ሆኖ የሚቀራ ከሆነ ደግሞ የበለጠው የትኛው ነው ካልን فافضلها قراءة الليل በላጩ የሌሊት ቂራአ ነው يعني በሌሊት መቅራት ከቀን ይልቅ ሌሊት መቅራት በላጭ ነው ከዛስ ከሌሊቱ ደግሞ በላጭ አለው والنصف الأخير من الليل أفضل من النصف الأول ከመጀመሪያው አጋማሽ የሌሊት ክፍል ሁለተኛው አጋማሽ የሌሊት ክፍል በላጭ ነው ስለዚህ ከሶላት ውጭ መቅራት ስንፈልግ በቀን ይሻላል በማታ እሺ በማታ በየትኛው ወቅት የመጀመሪያው የሌሊት ክፍል ወይስ ሁለተኛው የሌሊት ክፍል ሌሊቱን ከሁለት ከፍለም ማለት ነው በላጩ ሁለተኛው የሌሊት ክፍል ነው والقراءة بين المغرب والعشاء محبوبة بعشاءنا بمغرب مكاكل دقمو مقرات دقمو محبوب نو يتودد نو وأما القراءة في النهار الشي كأننا كليل بلاچو ليل نو بلن كليل دقمو نصف الآخر مقرات
የተወደደ ነው አለን። ይህንን ካለን ቀን መቅራት ከፈለገስ አንድ ሰው በላጭ ወቅት የትኛው ነው ካለን ከሱብሒ ሶላት በኋላ መቅራት ነው። ምክንያቱም ቀን የሚባለው ከፈጅር ጀምሮ እስከ መግሪብ ነው። ለይል የሚባለው ደግሞ ከመግሪብ እስከ ፈጅር ነው። ስለዚህ ለይል ሁለት አውቃት ሶላቶች ነው ያሉት፣ መግሪብና ዒሻ። ቀን ደግሞ ሶስት አውቃት ሶላቶች ነው ያሉት፣ ፈጅር ወይም ደግሞ ሱብሕ የምንለው ዙሁርና ዐስር። ስለዚህ በቀን መቅራት ከፈለገ አፍዶሉ የትኛው ነው ካለን የሱብሕን ሶላት ከሰገደ በኋላ ነው። አላህ በቁርአን አላሁ ተባረከ ወተዓላ ኢነ ቁርአነል ፈጅሪ ካነ መሽሁዳ ስላለን ወላ ከራሀተ ፊል ቂራአቲ ፊ ወቅትን ሚነል አውቃቲ ሊመዕነን ፊሂ። ይህንን ስንል ግን ከቀንና ከለይል በላጩ ቀን ለይል ነው አለን፣ ከለይል ደግሞ ኒስፉል አኺር ነው አለን። በቀን መቅራት ከፈለገ ደግሞ ከፈጅር በኋላ የሱብሕን ሶላት ከሰገደ በኋላ በላጭ ነው አለን። ይህንን ማለታችን ግን በቀን ውስጥ በየትኛውም ሰዓት ላይ ቢቀራ መክሩህ ነው ወይም የተጠላ ነው እያልን አይደለም። ይችላል በየትኛውም ጊዜ በየትኛውም ሰዓት ቁርአንን መቅራት ይችላል። አዳቦቹን የት ቦታ ላይ እንዴት መቅራት አለበት የመሳሰሉ፣ ገበያ ቦታ ላይ ከሆነ ጫጫታ ያለበት ቦታ ላይ ከሆነ የመሳሰሉት ምን ያድርግ ባለፉት ደርሶቻችን ቀደም ብለን አይተናል። አማ ከዛ ውጭ በየትኛውም ጊዜ መቅራት ቢፈልግ መክሩህ አይሆንበትም፣ አይጠላም። ወአማ ማ ረዋሁ እብኑ አቢ ዳውድ ዐን ሙዓን ብኒ ሪፋዐህ عن مشايخه أنهم كرهوا القراءة بعد العصر وقالوا هي دراسة اليهود فغير مقبول ولا أصل له. عندنا علماء جن مكروه هيدلن بلنا البيت يوم جيزي مكرات. عندنا علماء وجه كمشايخ وجاتشو مثالي معاني بن رفاعة كمشايخ وجاتشو يسموتن يتناقروا بتونيتال ليهننم ابن أبي داود زجبوتال የሰሙት ነገር ምንድነው? ከዓስር በኋላ መቅራት መክሩህ ነው። ምክንያቱም የይሁዳዎችን ዲራሳ ይሁዳዎች በዚህ ሰዓት ላይ የሚያደርጉት ጥናት አለና የነሱን መመሳሰል እንዳይሆን ይጠላል ያሉበት ሁኔታ አለ። ይህ ደግሞ ፈገይሩ መቅቡሊን ተቀባይነት የለውም። ያው ዑለማዎች እንደሚናገሩት ወለይሰ ኩሉ ኺላፊን ጃአ ሙዕተበራ ኢላ ኺላፉን ለሁ ሐዙም ሚነ ነዘሪ ያኒ ማንኛውም አንድ ንግግር ዓሊም ተናግሮታልና በቃ መውሰድ አለብን የሚባልበት ሁኔታ የለም። አንዳንድ መስአላዎች ላይ የዑለማዎች ኺላፍ አለበት የፈለገውን አንድ ሰው መከተል ይችላል ብለን ስንናገር ነዘር ያለበት ሲሆን ነው። ያኒ ሁሉም የሚናገሩት የሆነን ደሊል መሰረት አድርገው ወይም ደግሞ የሆነን የሙጅተሂድን እንደነ ኢማም ሻፊዒ እንደነ ኢማም አቡ ሐኒፋ እንደነ ኢማም ማሊክ እንደነ ኢማም አሕመድ የመሳሰሉ ታላላቅ ሙጅተሂዶች ከተናገሩት ንግግር ኢስቲንባጥ ማድረግ የሚችሉ አህሉል ውጁሆች እና ሌሎችም በተናገሩት መሰረት ደሊልን መሰረት አድርገው ኢማ ቁርአን ወኢማ ሐዲስ ወኢማ ኢጅማዕ ወይም ደግሞ ቅያስ አድርገው ያመጡትን እንጂ ማንም እንደዚሁ ዓሊም ተራ ዓሊም ሊሆን ይችላል ይሄ እኮ ኺላፍ አለበት ስላለ ኺላፍ አለው ማለት አይደለም። ምሳሌ አሁን ይህንን ማየት እንችላለን። በሸሪዓችን የመጣው በየትኛውም ወቅት ቁርአንን መቅራት መክሩህ አይደለም አይጠላም ነው። ላኪን ይህ ሸኽ መጡና ከዓስር በኋላ መቅራት ይጠላል ይሁዶችን መመሳሰል ስለሆነ አሉ። ይህ ደግሞ ገይሩ መቅቡል አሉ ኢማሙ ነወዊ ወላ አስለ ለሁ መሰረትም የለውም። ይህንን ለመናገርና ኺላፍ አለውና እንውሰደው አይባልም። ሁሉንም ነገር ዑለማዎች ያስቀመጡልን ነገራችኋለሁ። ኡሱል አልፊቅህ የሚባል መሰረት የፊቅህ መሰረት የሆኑ ነገራቶችን የምንማርበት የትምህርት ዘርፍ አለ። እዛ ላይ እንደመጣለን ወለይሰ ኩሉ ኺላፊን ጃአ ሙዕተበራ ሁሉም ኺላፍ የተባለ ነገር በሙሉ ይህንም አለ እንዴ በቃ ይህንንም ሊያዝ የሚባልበት አይደለም። ኢላ ኺላፉን ለሁ ሐዙም ሚነ ነዘሪ ሐዝ ያለው ዑለማዎች የተነጋገሩበት የሆነ ኺላፍ ካልሆነ በስተቀር። ባለፈው ደርሳችን ታስታውሱ እንደሆነ ስጁዱ ቲላዋን ካደረገ በኋላ ያሰላምት ወይ ሳያሰላምት፣ አብዛኛው ያሰላምት ብለዋል። የተወሰኑት ደግሞ ባያሰላምትም ችግር የለውም ብለዋል። ይህ ነዘር ያለበት ስለሆነ ነው፣ ዑለማዎች የተነጋገሩበት ስለሆነ ነው እንጂ እንዲህ አይነቱ ኺላፍ ቦታ ሊሰጠው የሚገባ አይደለም። ስለዚህ በቀን ውስጥ በየትኛውም ሰዓት ልቅራ ቢል
አይጠላም ማለት ነው። እሺ እያየን ነበር የተወደዱ ቀናቶችን ወይ የተወደዱ ሰዓቶችን ቁርአንን ለመቅራት ከጊዜያቶች የተወደደው ሶላት ውስጥ ነው አለን። ከሶላት ውጭ ከቀንና ሌይል ይሻላል። ከሌይል ደግሞ ሁለተኛው ግማሽ ሌይል። በቀን መቅራት የፈለገ ሱብህን ከሰገደ በኋላ ነው የተሻለው፣ ግን በየትኛውም ሰዓት መቅራትም ይችላል አለን። ከቀናቶችስ ማለትም ሰኞ ማክሰኞ ብለን እስከ እሁድ ድረስ በምንቆጥራቸው ቀናቶችስ በየትኛዎቹ ቀን ቢቀራ የበለጠ ነው? ወዩኽታሩ ሚነል አያሚ አልጅሙዐቱ ወልኢስነይን ወልኸሚስ ወየውሙ ዐረፋ። ከቀናቶች ጅሙዓ ቀን፣ ሰኞ ቀንና ሐሙስ ቀን፣ በእነዚህ ቀናቶች መቅራት የበለጠ የተወደደ ነው። ወየውሙ ዐረፋ፣ በአመት ካሉ ቀናቶች ደግሞ የውሙ ዐረፋ ላይ ማለትም ዙልሒጃ 9ኛዋን ቀን ቁርአንን በመቅራት ማሳለፍ በጣም የተመረጠ ቀን ነው። ወሚነል አዕሻሪ፣ ከአዕሻሮች ደግሞ አዕሻር ማለት 10 ብለን ከምናስባቸው ቀናቶች ደግሞ አልዓሽሩ አልአኺሩ ሚን ረመዳን፣ ከረመዳን የመጨረሻ 10 ቀናቶች፣ እንዲሁም ወልዓሽሩ አልአወሉ ሚን ዚልሒጃ፣ ከዙልሒጃ የመጀመሪያዎቹ 10 ቀናቶች ይበልጥ የተወደዱ ናቸው። የዙልሒጃ የመጀመሪያ 10 ቀናቶች ማለት ከዙልሒጃ 1 እስከ 10 ያሉትም ማለት ነው። ዓሽሩል አዋኺር ማለት ደግሞ የረመዳን ከረመዳን 21 ጀምሮ ያሉትን ማለት ነው። እንደ አጠቃላይ ከወራቶች ደግሞ ወሚነ ሹሁሪ ረመዳኑ፣ ከወራቶች ደግሞ በረመዳን ቁርአንን ይበልጥ መቅራት የተወደደ ነው ማለት ነው። በላጭ ጊዜያቶችንና ቀናቶችን እየመረጥን መቅራት ከፈለግን ይህንን መሰረት አድርገን መቅራት እንችላለን። በቀጣይ ፈስላቸው አልሐፊዙ ነወዊ ምን ይሉናል? ፈስሉን ኢዛ ኡርቲጀ ዐለል ቃሪኢ። አሁን ምን ይሉናል? አንዳንዴ ቁርአን በምንቀራበት ሰዓት ምሳሌ በሒፍዛችን ሊሆን ይችላል የምንቀራው። ስንቀራ ምናልባት ቀጣዩ ከቀራንበት ካቆምንበት ቀጣይ ያለው ከጠፋን ከተደናገረን ወለም የድሪ ማ ባዕደል መውዲዕ አለዚ እንተሃ ኢለይህ፣ የጨረስንበት ቦታ ላይ ደርሰን ከሱ በኋላ ያለው ምንድን ነው ቀጣዩ የሚለው ከጠፋን ከተደናገረንና ፈሰአለ ዐንሁ ገይረሁ፣ ሌላን ሰው ከጠየቀን ያ ተጠያቂው ሰው እኛ ልንሆን እንችላለን። ሌላ ሰው ቁርአን እየቀራ ተደናገረውና ከዚህ በኋላ ያለው ምንድን ነው ብሎ ቢጠይቀን ምን ማድረግ አለብን አሉ እኛ ተጠያቂዎች? ፈየንበጊ አን የተአደበ ቢማ ጃአ ዐን ዐብድላህ ብኒ መስዑድን ወኢብራሂም አነኸዒይ ወበሺር ብኒ አቢ መስዑድን ረዲየላሁ ዐንሁም፣ ከነዚህ ታላላቅ ዑለማዎች የመጣውን አደብ መጠበቅ አለበት። ያ አደብ ምንድን ነው? አነሁም ቃሉ ኢዛ ሰአለ አሐዱኩም አኻሁ ዐን አየቲን፣ ምን ይላሉ? አንዳችሁ ወንድሙን ስለ አንዲት አያህ ከጠየቀ ፈልየቅረእ ማ ቀብለሃ ሱመ የስኩት፣ ከሱ በፊት ያለውን ቀርቶለት ዝም ይበል። ያዕኒ ለማስታወስ ያክል ወደኋላ ብሎ ይቅራለትና ለማስታወስ ያግዘው። ወላ የቁሉ አይበል ከይፈ ከዛ ወከዛ ፈኢነሁ ዩለቢሱ ዐለይህ፣ ምን አይበለው እንዲህ ነው ወይስ እንዲህ ነው እያለ የተለያዩ አያቶችን አይጥቀስበት፣ የተለያዩ አያቶችን አይቅራበት፣ አይጥቀስበት። ምክንያቱም ዩለቢሱ ዐለይህ ይበልጥ ያምታታዋልና። ያኔ አንድ ሰው መጥቶ ጠየቀን የሆነ አያ ላይ ደርሶ እዚህ በኋላ ምን ነበር ሲለን እንዲህ ነው ወይስ እንዲህ ነው ብለን እንደገና መጠየቅ እሱን ዞራን ላ፣ እንደዚህ አይደረግም። አደብ አይደለም። ይምታታል፣ ሰውየው ይሳሳታል። ከተሳሳተ ደግሞ እንግዲህ ለስህተቱ ሰውየውን ወደ ስህተት መጋበዝ ይሆናል እና ጥንቃቄ ማድረግ አለብን፣ አደብ ማድረግ አለብን። ኢነማ ምን እናድርግ? ወደ ኋላ ብለን አብረን እየቀራን ለማስታወስ ማገዝ ይበልጥ። ይህንን የምናደርገው ለምንድን ነው? ቀጥታ መልሱ መንገር እንችላለን፣ ግን ወደ ኋላ ብለን ስንነግረው ይበልጥ ራሱ ካስታወሰው ያንን ነገር የመሐፈዝ አቅሙ ይጠነክራል። ግን ሲጠፋው ወዲያውን ከነገር ነው በቃ ቀርቶት ይሄዳል። ሌላ ጊዜ ያቺ ቦታ ላይ ምናልባትም ልጠፋው ትችላለች። አንተ ከሌለህ በቃ ጠፍቶት ይቀራል ማለት ነው። ስለዚህ እሱን ማገዝ ነው በሒፍዙ። እኛም ልጆቻችንንም ስናቀራ ሌሎችንም ስናቀራ ምን ማድረግ ነው?
የሆነ ነገር ሲጠፋቸው ራሳቸው ጥረው እንዲያገኙት መንገዱን መክፈት አለብን። እንዲሳሳቱ ማድረግ አይደለም፣ እንዲሳሳቱ ማድረግ የለብንም። ኢነማ መንገዱን መጥረግ አለብን። ወደ ኋላ ብረን ተመልሰን እየቀራን ማገዝ፣ በዚህ አይነት መልኩ እንዲሐፍዙ ማድረግ አለብን እንጂ እንዲህ ይሆን ወይስ እንደዚህ ይሆን እያልን ተልቢስ ማድረግ የለብንም ይላሉ ማለት ነው። ከዛ በኋላ ሌላ ፈصል ላይ ይገባሉ። በቁርአን አያዎች ደሊል ማድረግ ወይም ደግሞ ማስረጃ በምንገልጽበት ሰዓት እንዴት ነው መግለጽ ያለብን፣ አዳቡ ምንድነው የሚለውን ደግሞ በቀጣይ ፈصል የምናይ ይሆናል። አላሁ ተባረከ ወተዓላ በሰማነው ተጠቃሚዎች ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።